ኢቢኤስ እና አባይ ቴሌቪዥን ከመሸ እዚህ ፌስቡክ ላይ ስሽከረከር አንድ ጽሑፍ አየሁ። ጽሑፉ እንደዚህ ብሎ ይጀምራል። ለእነዚህ ሁለት የቴሌቪዥን ጣቢያዎች ቀኑን ሙሉ ያውን በእሁድ መዝናኛ ቀን ያውን በበዓል ዋዜማ ሙሉ ቀንን በሐዘን ሻማ እያበሩ ያለማስታወቂያ ማሳለፍ ቀላል ውሳኔ አይደለም። አጋጣሚ ደግሞ ሁለቱም ጣቢያዎች የማስታወቂያና ስፖንሰር ሞልቶ የሚመለሱ ናቸው። ለአንድ ደቂቃ ከብር 20 ሺህ በላይ የሚያስከፍሉ ናቸው። አንድ ደቂቃ ማለት ይህንን ጽሑፍ አንብባችሁ እስክትጨርሱ ማለት ነው። አስቡት፣ ቀኑን ሙሉ እሱ ላይ ነው የፈረዱት። ኢቢኤስ ለነጻነት ወርቅነህ እንደፈለገ ቤቱ ነው። ቤቱ ማለት የእናቱ ጓዳ ከከፍተኛ ተከፋይነት ጋርም ያስተዋወቀው ነው። ሲያመው አሳቢው ነው። ብዙ ያደረገለትና የጣርለት ነው። አልሆነም። ያም ሆኖ የከበረ ምስጋና ያስፈልገዋል። አባይ ቴሌቪዥን ነጻነት ወርቅነህን በማክበር ካልሆነ የሥራ ግንኙነት ኖሯቸው የሚያውቅ አይመስለኝም። ነጻነትን ቀኑን ሙሉ ሲያስቡ መዋልና ማደር በተዘዋዋሪ ኢቢኤስን እንደ ማስተዋወቅ ተደርጎ ሊወሰድ ይችላል። ሚዲያዎቻችን ውስጥ ያለውን በሽታ ስለማውቅ ይህን የምላችሁ ሌላ ጣቢያ ላይ ታዋቂ የሆነ ሰው ለቃለ መጠይቅ ይዛችሁ ስትገቡ የሚከፋቸው አሉ። ገጥሞኝም ያውቃል። አባይ ቴሌቪዥን ስለ ነጻነት ላደረጉት ምስጋና ይገባቸዋል። ቴዎድሮስ ተክለአረጋይ